ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም አማን፣ ሁሉም ሰላም። እናንተም በያላችሁበት ሰላም እንመኝላችኋለሁ። በዛሬ ቪዲዮ ይዤላችሁ የመጣሁት አራት ነገሮችን ይሆናል። አራቱ ነገሮች ኔጌቲቭ የሚባሉ አሉ። ኔጌቲቭ ሴንቴንስ ስንጠቀም ፖዚቲቭ ሴንቴንስ እና ለጥያቄ ኩዌሽን የሚባሉት ጥያቄን ለመጠየቅ የምንጠቀምባቸውን ሶስት ነገሮችና ዱና ዳዝ የሚወስዱትን አምስት ነገሮች ማለት ነው። እነዚህን በደንብ እናያለን። እስከ መጨረሻው ከተከታተላችሁ አሪፍ እውቀት ታገኛላችሁ ብዬ አስባለሁ። አብራችሁኝ እስከ መጨረሻ ድረስ ቆዩ። መልካም ጊዜ። እሺ፣ ይሄን በባለፈው ያየናቸው አሉ። የበፊት የሰራኋቸው ቪዲዮ አይታችሁት ከሆነ በደንብ እነዚህን አይተናል ማለት ነው። እነዚህን አይተናል። እነዚህ ማን ናቸው? ለክለሳ ያህል ከልሰናቸው እንሂድ ማለት ነው። ከዚህ ጋር ላይኛው ላይ አይ አለ። አይ ብለን አም እንደምንል አይ አም አይተናል ማለት ነው። አይ አም። ከዛ ይሄ ደግሞ የአለፈ ጊዜ ሲሆን እነዚህ ሲንጉላሮች ማንን ይወስዳሉ ብለን አይተናል። አይ፣ ሂ፣ ሺ፣ ኢት ማንን ይወስዳሉ? ወዝ የሚለውን እንደሚወስዱ አይተናል ማለት ነው። እነዚህ ወዝ የሚለውን ይወስዳሉ። ይህ ያለፈ ጊዜ ሲሆን ማለት ነው። እነዚህኛው ከዚህ በኩል ደግሞ የአሁናዊ ጊዜ ፕሬዘንት ቴንስ የሚባሉት ናቸው። ይህንኛው ደግሞ ፓስት ቴንስ ሲሆን ፕሬዘንት ቴንስ ሲሆን ሂ፣ ሺ፣ ኢት እነዚህ የሚወስዱ ኢዝ ነው። ፕሬዘንት ሆኖ ሲንጉላር ሲሆን ፕሬዘንት ሆኖ ፕሉራል ሲሆን ደግሞ ከዚህ ጋር ያሉት ናቸው። ፕሬዘንት ሆኖ ፕሉራል ሲሆን ዩ፣ ዊ፣ ዘይ እነዚህ ማን ይወስዳሉ? አር ሚለውን ይወስዳሉ። እነዚህ ዩ፣ ዊ፣ ዘይ ማለት ፕሉራል ናቸው። ፕሉራል ከሆኑ አር ሚለውን ይወስዳሉ ማለት ነው። እነዛኞች ሲንጉላር ሺ፣ ኢዝ፣ ኢት የሚሉት ደግሞ ኢዝን ይወስዳሉ ማለት ነው። ሺ፣ ሂ፣ ኢት የሚሉት ኢዝን ይወስዳሉ። ልክ እነዛ ከላይ ያሉት ሺ፣ ሂ የሚሉት በፓስት ከሆነ ይሄንኛውን ይወስዳሉ። ሺ፣ ሂ፣ ኢት የሚሉት ወዝን ይወስዳሉ ማለት ነው። እነዚህኞች ፕሉራል ከሆኑ ደግሞ የአር ፕሉራል ፎርም በኃላፊ ጊዜ ሲጠራ ደግሞ ዌር ይሆናል ማለት ነው። ዌር። ስለዚህ ዩ፣ ዊ፣ ዘይ የሚሉት ዌር የሚለውን ይወስዳሉ ማለት ነው። ይህንን የክለሳ ያህል ነው። ዛሬ የምናያቸው ግን እነዚህን ይሆናል። እነዚህኞችን ማለት ነው። ይህን ለማለት ያህል አይ፣ ዩ፣ ዊ፣ ዘይ እነዚህ ሀብ ይወስዳሉ። አለኝ፣ አይ ሀብ፣ ዩ ሀብ፣ ዊ ሀብ፣ ዘይ ሀብ እነዚህ አለን፣ አላቸው እነዚህ የሚለውን ይወስዳሉ። ሲንጉላር ከሆኑ ደግሞ ሀዝን ይወስዳሉ። ሲንጉላር ከሆኑ ሀዝ የሚለውን ይወስዳሉ። ሺ ሀዝ፣ ሂ ሀዝ፣ ኢት ሀዝ እነዚህ ሲንጉላሮች ሀዝን ይወስዳሉ። ይህንኛው ደግሞ ሀብ ፕሉራል ሲሆኑ ሀብ። አሁን ለምሳሌ የኛ ወንድም አለኝ እህት አለኝ እያለን ስንገልጽ አይ ፕሉራል ነው፣ ፕሉራል ፎርም ነው የሚወስደው። ራሱ ሲንጉላር ቢሆንም የሚወስዳቸው ግን ፕሉራል ፎርሞችን ነው በዚህ ጊዜ ማለት ነው። ግን ሺ ሀዝ ስንል ሺ ሀዝ ቱ ብራዘርስ፣ ሺ ሀዝ ዋን ሲስተር እንደዚህ አይነት እንጠቀማለን ማለት ነው። ሺ፣ ሂ እነዚህ ኢት ነጠላ ስለሆኑ ሀዝን ይወስዳሉ። እነዚህኞች ሀብን ይወስዳሉ ማለት ነው። እሺ፣ ከዛ ሳንወጣ ደግሞ ሺ፣ ሂ፣ ኢት ማን ይወስዳሉ? ዳዝ ሚሊዮን ይወስዳሉ። እነዚህ ሺ፣ ኢት፣ ሂ ሚሊዮን፣ ዳዝ ሚሊዮን ይወስዳሉ። ዲ ኦ ኢ ኤስ ዳዝ ሚሊዮን ይወስዳሉ። እነዚህኞች ደግሞ አይ፣ ዩ፣ ዊ፣ ዘይ እነዚህ ማን ይወስዳሉ? ዱ ሚሊዮን ይወስዳሉ። ይህን ዱ ኦግዚላሪ ቨርብ ማለት ነው የሚወስዱት። አይ ዱ፣ ዩ ዱ፣ ዩ ዱ ሀብ እንደዚህ አይነት እንትኖችን እንጠቀማለን ማለት ነው። ስለዚህ ወደ እነዛኛው ወደ ሶስቱ እንሂድ። ኔጌቲቭ፣ ፖዚቲቭ እና ኩዌሽን ሴንቴንስ የምንጠቀምባቸውን አብረን እንይ ማለት ነው። እሺ፣ እነዚህ ብዙ ጊዜ ፖዚቲቭ ሴንቴንስ አለ። ፖዚቲቭ ሴንቴንስ አይ ወርክ፣ አሁን አይ ካን ወርክ ማለትም እንችላለን። ሌላ ነገር ሊሆን ይችላሉ፣ ግን ፖዚቲቭ ናቸው። ፖዚቲቭ ሴንቴንሶቹ በፉል ስቶፕ የሚጨርሱ አይ ወርክ፣ አይ ካን ወርክ፣ አይ ዱ እንደዚህ አይነት እንትኖች አሉ። ሌላ ደግሞ ኔጌቲቭ የሚባሉ ደግሞ እዚህ ጋር ያሉት ናቸው። ኔጌቲቭ የፖዚቲቭን አፍራሽ ማለት ነው። እችላለሁ ያልነው ከሆነ አልችልም
አይነት አፍራሽ ናቸው። ከዛ ኩዌሽን የሚባሉት ደግሞ ጥያቄ ምን ጠየቅባቸው መጠይቃዊ የሆኑት ኩዌሽን ይባላሉ። እያንዳንዳቸውን እስኪ ኤግዛምፕላቸውን እንይ። ፖዘቲቮችን እንይ። ለምሳሌ አይወርክ ማለት እሰራለሁ ማለት ነው። አይወርክ ካልን እሰራለሁ። ዩወርክ ትሰራለህ። ሂወርክ ማለት እሱ ይሰራል። ሺወርክ ስንል ደግሞ ሺ ወርክስ ኤስኤስ እነዚህ ሲንጉላሮች ኤስኤስ ይወስዳሉ። ሺ ወርክስ ካልን እሷ ትሰራለች። ኢት ወርክስ እነሱ ይሰራሉ። ኢት ለነገር ስለሆነ ዊ ወርክ እኛ እንሰራለን። ዘይ ወርክ እነሱ ይሰራሉ። በቃ ይህ ፖዘቲቭ ይባላል ማለት ነው። ይህንን ኔጌቲቭ ለማድረግ ምን እንጠቀማለን? ኔጌቲቭ ለማድረግ ለምሳሌ አይወርክ ብለን እሰራለሁ ብለን የነበረውን አልሰራም ለማለት፣ ዩወርክ ይሰራል ብለን የነበር አይሰራም ለማለት፣ ሂ ወርክስ እሱ ይሰራል የነበረውን እሱ አይሰራም ለማድረግ ምን እንጠቀማለን የሚለውን ደግሞ ከዚህኛው እናያለን ማለት ነው። ኔጌቲቭ ፎርም ሲሆን ያንኛውን ነገር ተቃርኖ ማለት ነው። እሺ ያንኛው አይወርክ ብሎ ነበር፣ መጀመሪያ እሰራለሁ ብሎ ነበር። ከዛ ምን እንጠቀማለን? ምን እንጨምርበታለን? አይ ዶንት ወርክ ወይም ደግሞ አይ ዱ ኖት ወርክ ሲያጠር ነው ዱ ኖት የሚለው ነው ዶንት የሚሆነው። በረዝሙ ሲጻፍ ዱ ኖት እንደዚህ ይሆናል። ዱ ኖት ይሄ አይ ዶንት ወርክ አልሰራም፣ አይ ዶንት ወርክ። ይሄኛው ደግሞ ዩ ዶንት ወርክ ዩ ወርክ ብሎ የነበረውን ዩ ዶንት ወርክ አትሰራም። እንደዚህ አይነት ሂ ዳዝንት ወርክ። ይኸው እነዚህ ሶስቶች ዳዝን ነው የሚወስዱ ብያቸዋለሁ ቅድም። እነዚህ ሶስቶች ዳዝን ነው የሚወስዱ። ፕሉራሎች ደግሞ ዩ፣ አይ፣ ዊ፣ ዘይ እነዚህ ዱን ይወስዳሉ። እነዚህ ሶስቶች ደግሞ ዳዝ የሚለውን ይወስዳሉ ማለት ነው። ስለዚህ ይሄን የሚላን ሂ ዳዝንት ወርክ ይህም ሲያጥር ነው። ይኸው ሂ ዳዝንት ወርክ ነው የሚል እንደዚህ ምን ነበር መጀመሪያ? ዳዝ ነበር። ስለዚህ እንደዚች ስናደርገው ሲያጥር ሂ ዳዝንት ወርክ፣ ሂ ዳዝ ኖት ወርክ ማለት ነው። እሱ አይሰራም። ሺ ዳዝ ኖት ወርክ፣ እሷ አትሰራም። ኢት ዳዝ ኖት ወርክ፣ እሱ አይሰራም ለነገር። ዊ ዶንት ወርክ ከሆነ ደግሞ እኛ አንሰራም። ይህ በቃ ኦፖዝ ኔጌቲቮች ናቸው ማለት ነው። የፖዘቲቭ ተቃራኒ እኔ እሰራለሁ ብለን ነበር አልሰራም ለማለት ይሄን አይነት እንጠቀማለን ማለት ነው። ኔጌቲቭ ማለት እንደዚህ ነው። ኔጌቲቭ ሴንቴንስ፣ ፖዘቲቭ ሴንቴንስ እና ኩዌሽን ሴንቴንስ መጠይቃዊ አረፍተ ነገር እነዚህን እናያለን ማለት ነው። ያው ኩዌሽን ሲሆን ደግሞ አይዱ ነው የነበረ ወይም ደግሞ ሂዱ ከመጀመሪያው ላይ የለም አይወርክ ነበረ። ይህንን ኦግዚለሪ ቨርብ ወደ ኋላ መጣ ነውና ዱ አይ ወርክ እሰራለሁ ወይ እሰራለሁ ብለን መጠይቃዊ ለመጠየቅ ስንፈልግ ዱ ዩ ወርክ ብለን እንጠይቃለን። ዱ ዩ ወርክ ትሰራለህ? ይሄ መጠይቃዊ ነው ማለት ነው። ከዛ እቺ ደግሞ ሲንጉላር ሲሆኑ እነዚህ ሲንጉላር ሲሆኑ ዳዝ ነው የሚወስዱ ብያቸዋለሁ። ዳዝ ሂ ወርክ ብላችሁ ሲጠይቁ ዳዝ ሺ ወርክ፣ ዳዝ ኢት ወርክ ብላችሁ ተመሳሳይ ነው የሚወስዱት ማለት ነው። ሲንጉላር ሲሆኑ ዳዝን ይወስዳሉ። ፕሉራል ከሆኑ ደግሞ ዱ ሚሊዮን ይወስዳሉ። ይኸው ዱ ዊ ወርክ እንሰራለን። ዱ ዘይ ወርክ ይሰራሉ። እንደዚህ አይነት ይጠይቃል ማለት ነው። ስለዚህ እነዚህ ሶስቱን ሴንቴንሶች በደንብ መያዝ ያስፈልጋል። ያነኛው ፖዘቲቭ ሴንቴንስ መጀመሪያ ይህ ፖዘቲቭ ነው ብለን ብናስብ ፖዘቲቭ ምን ብሎ ነበር? አይ ወርክ ብሎ ነበር። እችን ኩዌሽን ማርክ የሌላት ማለት ነው። አይ ወርክ ብሎ ነበር ፖዘቲቭ ማለት ነው። ኔጌቲቭ ሲሆን ደግሞ አይ ዶንት ወርክ ነበር ኔጌቲቭ ሲሆን። ከዛ በኩዌሽን መልክ ስናቀርበው ደግሞ መጠይቃዊ ስናደርገው ዱ አይ ወርክ ይላል። ዱ በርቡ መጀመሪያ ይቀድማል ማለት ነው። ዱ ዳዝ የሚሉት መጀመሪያ ጥያቄ ለመጠየቅ መጀመሪያ ይቀርባሉ። ካንና ኩድ ካሉ ደግሞ ካንና ኩድ ይቀድማሉ። መጠይቃዊ ለመጠየቅ እነሱ ይቀድማሉ ማለት ነው። ስለዚህ ኩዌሽነሮች እነዚህ ነው። ዋናው መያዝ የሚያስፈልገን ግን እኒህ ሳብጀክቶች ፕሉራል ከሆኑ
የሚወስዱት ዱ ነው። እንደዚህ ሲንጉላር ከሆኑ ግን ዳዝ። ለምሳሌ ሂ፣ ሺ እና ኢት የሚወስዱት ዳዝ የሚለውን ነው። ዳዝ የሚለውን ነው። ዩ፣ አይ፣ ዘይ፣ ዊ የሚሉት ደግሞ የሚወስዱት ዱ የሚለውን ነው ማለት ነው። እና አጭር ናት ግን ጥቅሟ በጣም ጉልህ ነው። በብዙ ጊዜ እንጠቀምበታለን እና እነዚህን ደጋግማችሁ በመያዝ ደጋግማችሁ በማንበብ ተጠቀሙበት ዘንድ እመክራችኋለሁ። እስከዚህን ስለት አብራችሁኝ ስለቆያችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮ ይጠቅማል ለምትሉት አጋሯቸው። እናንተም ደግሞ ሰብስክራይብ ያላደረጋችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ